ስፖት ላይ የምትሰሩ ሁላችሁም ማለት ይቻላል ስለ ክፍያ መንገድ ደጋግማችሁ እየጠየቃችሁ ነው። ይህንን እንግዲህ በሰፊው ዛሬ ለእናንተ ለመናገር መጥቻለሁ። አብዛኞቻችሁ እንዴት ነው ተከፈለ ወይ? እንዴት ነው እኔ ጋ ገና ነው ፔንዲንግ ላይ ነው አፕሩቭ አልተደረገም ምናምን የሚሉ ጥያቄዎች በብዛት ቴሌግራም ቻናል ላይ እየተጠየቁ ነው። ክፍያ መንገድም ምን እንደሆነ አብዛኞቻችሁ ሴት ያደረጋችሁ አይመስለኝም። ዛሬ እሱንም በደንብ አወራላችኋለሁ። ከበፊቱ ኤክስፒሪየንስ አንጻር ምን አይነት ክፍያ መንገድ ብትጠቀሙ የተሻለ ነው የሚለውን በደንብ አወራላችኋለሁ። በባለፈው በጂኒያ ብዙ ሰው ተጭበርብሯል። ስራውን ሰርቶ ገንዘቡን ካገኘ በኋላ ለመውጣት ሲያስብ የተጭበረበረ ብዙ ሰው እኔ ጋር በተለያየ መንገድ አስተያየት እየደረሰ ነው። ስለዚህ ያ እንዳይደርስባችሁ በተለያየ መንገድ ጥንቃቄ ለማድረግ ያክል ዛሬ እንደምታዩት ቴሌግራም ቻናሌን ብዙ ሰዎች ስካመሮች ራሳቸውን በሌላ መልኩ እየገለጡ ስለሆነ ክሎዝ አድርጋለሁ ኮመንት ሴክሽኑ። ምን ለማለት ፈልጌ ነው፣ በተለያየ መንገድ ሰዎቹ ለእናንተ እናወጣለን በሚል ሰበብ የእናንተን ገንዘብ ይዞ የሚጠፉ አሉ። ደግሞ ይህንን በተለያየ መንገድ እየተጭበረበሩ ሰዎችም እየነገሩ ነው ያሉት እና ምናልባት ደጋግሜ በባንክ ሬት እኔ ልውሰድ ብዬ ስጠይቃችሁ ብዙዎቻችሁ በብላክ ወይም በክሪፕቶ ኤክስቼንጅ ባላንስ በዛ እናደርጋለን በሚል ሰበብ ሉዝ ያደርጋችኋላችሁ። እና በደረሰኝ ሪፖርት መሰረት እንዴት መሰላችሁ፣ እኔ ላውጣላችሁ በጥሩ ሬት ብሎ አንድ ሰው ቴሌግራም ቻናል ላይ ፖስት ያደርጋል። ቴሌግራም ቻናል ላይ የራሱን ሀሳብ ፖስት ካደረገ በኋላ ሰዎች ሲሄዱ በዚህ ኢሜል ላኩ ይልና ኢሜሉን የራሱን ይልካል። ከዛ በኋላ ብሩ ከሄደ በኋላ እንደዚህ ሆኗል፣ አካውንቴ ባን ተደርጎ ምናምን ዋርኒንግ ላይ ነው፣ ማንቀሳቀስ አልችልም አይነት ነገር እያወራ የሰዎችን ብር ይበላል ማለት ነው። $1000 የተበላ ሰው ነው ይሄንን ሀሳብ የነገረኝና በጣም አዝኛለሁ። እንደዚህ የሆናችሁ ሰዎች እንግዲህ እንደዚህ አይነት የሚያደርጉ ሰዎች አሉ። በዚህ በኩል እኔ ምንም የማላወላውለው በባንክ ሬት ለእናንተ የሰራችሁትን እንትን ለማለት ሬዲ ነኝ። ከዛ ውጪ የራሳችሁን ዲሲሽን መውሰድ ትችላላችሁ። ለመናገር ያክል ነው ይሄንን ምለው። ኖርማሊ አሁን ያለው እንትን ታውቃላችሁ፣ ምንም ክሪፕቶ ኤክስቼንጅ የለም ከዚህ በኋላ። ያው በመንግስት ደረጃ እንደተከለከለ ታውቃላችሁ፣ በተለያየ ሚዲያ እየተወራ ነው ያለው። ከዚህ አንጻር እኔም ያንን ሳፖርት አላደርግም። እኔም በባንክ ሬት እቀበላለሁ፣ ወደ ባንክ ትራንስፌር አደርጋለሁ። ያንን ነው የማደርገው። ስለዚህ እናንተም ይሄንን አውቃችሁ አሁን ቀጥሎ ባለው ፔመንት ሜተድ ምናልባት እኔ የምለው ሪኮመንድ የማደርገው ፓዮነር ያላችሁ በፓዮነር ተቀበሉ፣ የራሳችሁ ፓዮነር ብቻ። አሁን ይሄ ለየት የሚያደርገው ፕሮዝ ላይ ስትሰሩ፣ የጂኒያ ስራ ስትሰሩ ፕሮዝ ላይ ዲፖዚት የተደረገውን ወደ የትኛውም አካውንት ወደ ማንም አካውንት ማውጣት ትችሉ ነበር። ይሄ ግን እንደዛ አይደለም። ለምሳሌ የስፖት አካውንት ስምና የፔመንት ሜተድ አካውንት ስም ተመሳሳይ ካልሆነ ብራችሁን ታጣላችሁ የሚል ዋርኒንግ ባለፈው አሳይቻለሁ እና ይሄ ዋርኒንግ የሚመጣው ዝም ብሎ አይደለም። ስለዚህ የራሳችሁ አካውንት ክሬት ካላደረጋችሁ በስተቀር ክፍያ መቀበል አትችሉም። ስለዚህ ወይ ኤርቲም ወይ ፓዮነር ከቻላችሁ ከሁለት አንዱን ክሬት አድርጉና ፔመንታችሁን ተቀበሉ። ስለዚህ ያንን ለመናገር ነው የመጣሁት። ኤርቲም እንዴት ክሬት እንደምታደርጉ አሳያችኋለሁ። አሁን የኔ ሳይሆን በሌላ ሰው ክሬት የተደረገውን ማለት ነው። እኔ ኦልሬዲ ከዚህ በፊት ክሬት ስላደረኩ ያንን ስቴፕ ደግሜ ማሳየት አልችልም። አሁን የሌላ ሰው ክሬት ያደረገውን እንደ ሳምፕል አሳያችኋለሁ ስቴፑን። ፓዮነር ደግሞ ክሬት ሲደረግ ከዚህ በፊት የሰራሁት ቪዲዮ አለ፣ ዲስክሪፕሽን ላይ አስቀምጣለሁ፣ ማየት ትችላላችሁ። በዛ መልኩ ለወደፊትም የሚጠቅም ነው። ኖርማሊ አሁን ሌላ ፕላትፎርምም እየሰራው ነበር ቪዲዮ። ያንን ፕላትፎርም ምናልባት ከዚህ ቪዲዮ በኋላ ኤዲት አድርጌ ምለቅ ይሆናል። ስለዚህ ያ ፓዮነር
ሳፖርት የሚያደርግ ፕላትፎርም ነው። ስለዚህ የተለያዩ ፕላትፎርሞች ኦንላይን ላይ ለመስራት ከፈለጋችሁ ፓዮነር ሳፖርት ያደርጋሉ። ደግሞ የተሻለ ተብሎ ኢትዮጵያ ውስጥ ከየትኛውም ፔመንት ሜተድ ሪኮመንድ የሚደረገው ፓዮነር ነው። ኦንላይን ስራ የምትሰሩ ከሆነ እንደ ፓዮነር ያለ የለም። የፓዮነር ጥቅም በተለያየ ሜተድ ዘርዘር ባለ ቪዲዮ ከዚህ በፊት ሰርቻለሁ። አሁንም አልተረዳንም ምን ጥቅም አለው ካላችሁ የተለያዩ ቪዲዮዎቹን ለመስራት ዝግጁ ነኝ። ኮመንት ላይ አሳውቁ፣ ፓዮነር ድጋሚ እንዲሰራ የምትፈልጉ ከሆነ። ደግሞ በተለያየ መንገድ ፔፓል አለህ ወይ ብላችሁ የምትጠይቁ ሰዎች አላችሁ። እኔ ፔፓል አልጠቀምምም፣ ሪኮመንድ አላደርግም። ምክንያቱም በተለያየ ጊዜ ከፍቼ በተለያየ ሜተድ ከፍቼ የተለያየ ባላንስ ይዞ ተዘግቶብኛል። አድሬስ ቬሪፊኬሽን ጠይቆ ከዛ በኋላ አድሬስ ቬሪፊኬሽን የከፈትኩት ሌላ ሀገር ስለሆነ የዛ ሀገር አድሬስ ቬሪፊኬሽን ማድረግ ስለማልችል ተዘግቶብኛል። ስለዚህ ከዛ በኋላ ፔፓል መጠቀም ትችዋለሁ። ምክንያቱም አፕሊካብል አይደለም፣ ኢትዮጵያ ውስጥ መስራት የሚችል አይደለም። ምክንያቱም ኢትዮጵያ ውስጥ በቃ ፔፓል መክፈት አትችሉም። ሌላ ሀገር በቪፒኤን በተለያየ መንገድ ሀገር ቀይራችሁ ትከፍቱና ባላንስ አድ ሲታረጉ ከዛ በኋላ አድሬስ ቬሪፊኬሽን ይመጣል። ያኔ ማድረግ አትችሉም። ስለዚህ በተደጋጋሚ ስለተዘጋብኝ ከዚህ በኋላ አልጠቀምም ብዬ ትቼዋለሁ። አትጠይቁ፣ ፔፓል የምትሉ ሰዎች አትጠይቁ። ከዚህ በኋላ ፓዮነር ነው የምጠቀመው። ከዛ በተጨማሪ የተለያዩ ፔመንት ሜቶዶችን እጠቀማለሁ። እሺ አሁን በዋናነት ስፖት ላይ ክፍያ ገብቷል፣ የተከፈለ ሰው አለ ወይ፣ እንዴት ይገባል የሚለውን ነገር አሳያችኋለሁ። አሁን ላይ እንግዲህ ትራንስክሪፕሽን ስራውም አንደር ሪቪው ላይ እንዳለ ሁላችሁም ጋር እንደዛ ነው ብዬ አስባለሁ። ፈተናውን አልፋችሁ ልክ ሲጨርሱ አንደር ሪቪው ነው። መች እንደሚቀበሉ መች ሪቪው አድርጎ ጨርሶ እንደሚከፍቱ አናቅም። ያኔ በኢሜይል የገባው በ2 ቀን ውስጥ ሪቪው ተደርጎ ያልቃል ተብሎ ነበር። አሁን ላይ አንደር ሪቪው ነው። ሶ ይሄንን እንደዛ እንጠብቀው። ይሄን እኔ ለምሳሌ ስክሪፕት ሪከርዲንግ ላይ 17 ደቂቃ የሰራሁት ባላንስ እዚህ ጋር ላሳያችሁ። ባላንሱ ገብቷል። ዊዝድሮብል ለመሆን ሬዲ ነው ማለት ነው። $1.18 17 ደቂቃ ነች። ካልኩሌት አድርጋችሁ ማየት ትችላላችሁ። እሷ ገብታለች። እሷ ግን ከባለፈው አርብ በፊት የሰራሁት ነው። ባለፈው ሳምንት ከሰኞ እስከ አርብ የሰራሁት ደግሞ ስክሪፕት ላሳያችሁ። እሱንም እንዴት እንደሆነ ይኸው። አሁን በዚህ ሳምንት የሰራሁት ዚስ ዊክ የሰራሁት $22 ከአርብ በኋላ ካልኩሌት ይደረግና ቀጣይ አርብ ነው የሚገባው። ባለፈው ካልኩሌት የተደረገው ደግሞ እዚህ ጋር 22ቱ ደግሞ በዚህ ሳምንት አርብ ሌሊት 6 ሰዓት በኋላ ይገባል ማለት ነው። ያንን ቼክ ማድረግ ትችላላችሁ። ባለፈው አርብ ዕለት ይገባል ብላችሁ ስትጠብቁ ሳይገባ የቀረው በዚህኛው አርብ ይገባል። ይሄኛው ደግሞ በዚህ ሳምንት የሰራችሁት ይቆይና ቀጣይ አርብ ይደረጋል ማለት ነው። ስለዚህ በዚህ ወይ ነው የሚያደርጉት። እኔ የተረዳሁት ያንን ነው። ሶ እኔ ጋር አሁን 44 ሰርቻለሁ አጠቃላይ ማለት ነው። ስለዚህ ኦልሞስት 11 ሰዓት አካባቢ ሰርቻለሁ ከ20 ሰዓቱ ማለት ነው። ስለዚህ 9 ሰዓቱ ያው ባክኗል። እንግዲህ ይሄ ነው ያለው። ይገባል። ይኸውላችሁ አንዳንድ እንትኖች ወዲያውኑ ሪጀክት የተደረጉት በባክግራውንድ ምክንያት በተለያየ በማይክ ችግር ምናምን የሆኑ ቪዲዮዎች ኮሎች ወዲያውኑ ሪጀክት ይደረጋሉ። ሌሎቹ ግን ፔንዲንግ ናቸው። ፔንዲንግ ናቸው ማለት ደግሞ እነሱ አፕሩቭ ሲያደርጉ ይገባል። ምናልባት ሪጀክት ሊያደርጉም ይችላሉ፣ አይታወቅም። ከዚህ ውስጥ የትኛው አሁን አፕሩቭ ተደርጎ እንደሚገባ አላቅም። ሪከርድ ያደረኩት ይሄንን ነው ማለት ነው። ስለዚህ በትዕግስት መጠበቅ ኦንላይን ስራ ላይ ወሳኝ ነው። መቼ የገባለት ሰው አለ ወይ የገባለት ሰው አለ ወይ? እኔ 2-3 አላወጣም። ለዛ ነው ይህንን ነው ማሳየት የሚችለው። ከዛ አሁን ይሄኛው ሲገባ ወዴት እናወጣለን የሚለው ያው ፓዮነር ነው ወይ ኤር ቲም ነው። ስለዚህ ፓዮነር እንደነገርኩ ዲስክሪፕሽን ቦክስ ላይ ከዚህ በፊት ክሬት ሳረግ የሰራሁትን ቪዲዮ አስቀምጣለሁ።
ቀጥዬ ደግሞ ኤርቲም አሁን አሰራሩን እንዴት እንደምትከፍቱ አሳያችኋለሁ ማለት ነው። ስለዚህ ቀጥታ ወደ ኤርቲም አሰራር እንግባ። እሺ መጀመሪያ ደረጃ የሚደረገው እዚህ ጋር ሰርች በተን ላይ ኤርቲም ዶት ኮም ብለን ሰርች እናደርጋለን። ከዛ እንደዚህ ይመጣል። ይሄ ነው ብራውዘሩ። ከዛ ቀጥታ የምናደርገው ያው እንግዲህ ብራውዘሩ እንደምታዩት ነው። ጆይናስ የሚለውን ነው። ሎጊን የምትሉት አካውንት ካለ ታደርጋላችሁ፣ ከሌለ ጆይናስ ትላላችሁ። ልክ ጆይናስ ስትሉ ክሬት ማድረጊያ ይመጣል። እዚህም ከታችም አለ ከላይም አለ። እስቲ አንዱን እንንካውና ከዛ እዚህ ጋር ያው ኤርቲም ላይ ከአንድ አካውንት በላይ መክፈት አትችሉም። ስለዚህ ሀገርን ያስመርጣል። እዚህ ጋር የት ሀገር እንዳላችሁ ያው እናንተ ትመርጣላችሁ። እዚህ ጋር አልጄሪያ የሚለው ያው አካውንቱ በሌላ ስም ስለተከፈተ ነው። እናንተ ኢትዮጵያ ትላላችሁ። ፐርሰናል የሚለውን መንካት እንዳረሱ፣ ቢዝነስ የሚለውን ሳይሆን ፐርሰናል የሚለውን ነክታችሁ ኮንቲኒው ትላላችሁ። ጎግል ሳይን አፕ ማድረግ ትችላላችሁ። ስለዚህ እናንተ በፈለጋችሁት መንገድ ያንን ማድረግ ትችላላችሁ። እኔ እያሳየሁት ያለሁት ሌላ ሰው ክሬት ያደረገውን ነው። እዚህ ጋር በጎግል ሳይንንም ማድረግ ትችላላችሁ። ሀገርን ካስመረጠ በኋላ ወደዚህ ያመጣል። ጎግል ሳይንን ታደርጋላችሁ ማለት ነው። ኮምፕሊት ዩር ፕሮፋይል ይላል። እዚህ ጋር ይሄን ሌተር ማለት ትችላላችሁ። አሁንም ኮምፕሊት አድርጋችሁ መጨረስ ትችላላችሁ። ኮምፕሊት ዩር ፕሮፋይል ስትሉ ስማችሁን፣ የአባት ስም፣ ከዛ በኋላ የተለያዩ አድሬስ ምናምን ይጠይቃል። ስለዚህ እናንተ ያንን በሚፈለገው መልኩ ትሞላላችሁ ማለት ነው። እዚህ ጋር ይሄን ካደረጋችሁ በኋላ ይሄ ፔጅ ይመጣል። ይሄንን ፔጅ እናንተ ያው ኦልሬዲ ክሬት አድርጋችኋል። እዚህ ጋር አፕሎድ ፎቶ ይላል። ፎቶ አፕሎድ ታደርጋላችሁ። የተለያዩ መረጃ ትጨምራላችሁ። ይሄ አሁን በቃ ክሬት አድርጋችኋል። የተለያዩ መረጃ አስፈላጊ ከሆነ እናንተ በሂደት የምትጨምሩ ይሆናል። በጣም ቀላል ስቴፕ ነው ያለው። መረጃ ስትጨምሩ አፕሎድ አድ ስታደርጉ ስማችሁን፣ ብርዝዴታችሁን፣ አድሬሳችሁን አይዲ ቬሪፊኬሽን ሊጠይቅ ስለሚችል በእሱ መሰረት ታደርጋላችሁ ማለት ነው። ከመታወቂያ ከናሽናል አይዲ ወይ ከፓስፖርት ተመሳሳይ የሆነ በርዝዴት ምናምን ትጨምራላችሁ። በዛ መልኩ መጨረስ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳረሱ፣ ቪዲዮውን ላይክ አድርጉ። የተለያዩ ኦንላይን ስራ የምትፈልጉ ከሆነ ቻናሉ በጣም ጠቃሚ እንደሆነ ገብቷችሁ መከታተል እንዳረሱ። ቴሌግራም ቻናል ጆይን አድርጋችሁ በየጊዜው የሚፖሰቱ መረጃዎቹን መከታተል ትችላላችሁ። ቀጣይ ቪዲዮ አሪፍ ስራ እንዳሁኑ ያለ ፕላትፎርም ለማስተዋወቅ ቪዲዮ እየሰራው ነው። ምናልባት ከዚህ ቪዲዮ በኋላ መች እንደሚለቀቅ አላቅም። ያኔ አናውንስ አደርጋለሁ። መልካም ጊዜ ይሁንላችሁ። ቻው